ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ እናታችን ኪዳነ ቃሏ ኪዳነ ምህረት ዕለተ በዓሏ ነው። እንኳን አደረሳችሁ። ኪዳነ ምህረት ሁላችሁንም በያላችሁበት ተጠብቃችሁ ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቃችሁ። ቤተሰብ እኔም ደህና ነኝ አለው እግዚአብሔር ይመስገን። እና ቤተሰብ ዛሬ የመጣሁበት ጉዳይ ምንድነው? ሃይሚንና ብሩኬን እንደውም የሃይሚን አባት ትላንትናም አይተናቸዋል። ዛሬም ደግሞ ይቺ ልጅቷ አዲስ ምነግራችሁ ነገር አለ ብላ የባለፈውን ያው እንደምናውቀው ሰሞኑን አጀንዳ የሆነውን ነገር ታውቃላችሁ። የብሩኬ ልጅ አርግዣለሁ ብላ ነው የመጣችሁ። ዛሬም ደግሞ ያንን ያለችው እና ብሩኬ አሁን በቃ ትልቅ እርምጃና ጥሩ ነገር ነው እያደረገ ያለው። እንደዚህ ነው ቆፍጠን ብሎ ማለት ነው ያለ መርበትበት። ሰው እኮ አንድ ነገር ሳያደርገውም ማለት ነው የሆነ ነገር ሲመጣበትና አድርጋል ሲባል ግራ ነው የሚገባው። እንዴ መቼ አድርጌ የት እንዴት ብሎ ግራ ይጋባል ባያደርገውም ማለት ነው። ስለዚህ አሁን እንደዚህ ቆፍጠን ብሎ ብሩኬ ለልጅቷ በቃ ውሳኔውን ማሳወቅ አለበት ደግሞ ማለት ነው። ቢያደርገው ኖሮ የሃይሚ አባት ጋራ ፍጥጥ ብሎ አይኑን አፍጦ አይሄድም ነበር። የእውነቴን ነው ቢያደርገው ኖሮ ማለት ነው። ምክንያቱም ተደብቆ የሚቀር ነገር አይደለም። ብዙ ነገር ያውቃል። ልጅ አይደለም፣ ህፃን ልጅ አይደለም። ያኔ ልጅ ነው ግን ያስባል። ህፃን ልጅ አይደለም። ብዙ ነገር ያውቃል። ይሄ ነገር ወደፊት የሱንም ህይወት እንደሚያመሰቃቅልና እውነት ከሆነ እሱ አሁን ቢክደውም እውነቱን በኋላ ላይ ግን ዲኤንኤን አረጋግጦ እውነቱን ካወጣው ያው ጥፋት ብሩክ ጋር ይኖራል። ይሄንንም ያስባል። ስለዚህ ራሱን ስለሚያውቅ እውነትም እንዳልሆነ ስላወቀ ነው አባቷን የሃይሚን አባት ጠርቶ በቃ ይሄ ትክክል አይደለም ውሸት ነው ብሎ እስከ መናገር የደረሰው። እርግጠኛ ነኝ ትክክል ቢሆን ኖሮ ማለት ነው የሃይሚ አባትን ጠርቶ አያናገራቸውም ነበር። እና ቤተሰብ ይህች ልጅ አሁንም ሆነ ብላ የመጣችው ሆነ ብላ የሁለቱን ነገር ለማበላሸት የሃይሚንና ሲጀመር ማለት ነው። የእውነት እኔ አንድ ነገር መናገር እፈልጋለሁ። የቡታጅራ ሴቶችም ወንዶችም አንዳንዶቹ ቹቹታይ በበዓላቸው በነሱ አገር በበዓላቸው ማለት ነው በበዓላቸው ሴት ልጅ ከወንድ ልጅ ጋራ ግንኙነት አታደርግም። ምንም ፍቅረኛሞች ቢሆኑ ሽማግሌ ሳይላክና ቤተሰብ ሳያውቅ፣ ዋናው ነገር ሽማግሌ መላክ አለበት። ለቤተሰብም ለሴት ልጅም ክብር ነው ተብሎ የሚታሰብበት አገር ነው። ከአንድም ሁለት ሶስት ሰው ነው ይሄንን ነገር ሲል የሰማሁት። ግን የት አለ ይሄ ነገር? አሁን ይች ልጅ እንደው መቼም ሴት ናት፣ ተሳስታ አርግዛለች። ወንዱም ሄዷል አስረግዟል። ግን ይሄን ያህል ለቤተሰብና ለራስ ክብር የሚሰጥበት ነገር ከሆነ ይቺ ልጅስ ባጣ ቆየኝ ናት እንዴ? እሱ አልፈልግም ተባብለው ከተለያዩ በኋላ የፈለገ ነገር ከሃይሚ ጋራ ተጣልቶ ቢሄድ እሷ ጋራ ደውሎ ነይ ሲላት እሺ ብላ የምትሄድለትና የምታገኘው ማለት ነው ባጣ ቆየኝ ናት እንዴ? እሷ አያችሁ፣ ለራሷ ክብር የላትም። እንደገና ደግሞ እዛ ሴት ልጅ ይከበራል ምናምን፣ ለሴት ልጅ ክብር አለ። ውሸት ነው ሁሉን ነገር እንዴ። ምንድን ነው ሰው እኮ ራሱን ካገበረ ቤተሰብ ካከበረም ወንድ ልጅ ነይ ብሎ ሲጠራ ያውም የድሮ ፍቅረኛው ሆና ተለያይታው እንዳደርሽብኝ አልደርስብሽም ተባብለው ከሄደች በኋላ ደግሞ ቆይቶ ሄዶ ነይ ላግኝ ሲላት የምትሄድ ከሆነ ለራሷ ክብር የላትም በቃ። ምክንያቱም እኔ ወዳጄ ነው ፍቅረኛዬ ነው ብዬ የማስበው ነይ ብሎኝ የሚሄደው ሲደውልልኝ በየጊዜው በየሰዓቱ እንዳገኘው የምፈልገው የራሴ የሆነ ሰውን ነው። ገባችሁ አይደለ? ጥቶኝ ሄዶ አልፈልግም ብሎኝ ተለያይተን በቃ ተነጋግረን አድርገ ነው መጨረሻ ላይ ደግሞ እዛ ጋር ሲደብረው እኔ ጋር መጥቶ መደበሪያው ነኝ እንዴ? እንደዚህም አይደረግም። ይቺ ልጅ አሁን ባጣ ቆየኝ ነው የሆነችው። ደግሞ ፍቅር በግድ ሃይሚን ትተ እኔ ጋር አሁን ይሄ የግዴታ ነገር ነው እያሳየች ያለችው ልጅቷ ማለት ነው። ብሩኬ ቆፍጠን ብሏል፣ ጎበዝ ነው። አሁን ያለበት ሁኔታ ደስ ይላል። ለሃይሚም እምነት ይሰጣታል፣ ለሱም ደግሞ እውነቱ ይወጣለታል። ስለዚህ የጀመረው ነገር ቆንጆ ነው። አሁን ደግሞ በፖሊስ እያራች ነው። ከሆነ እኮ ይሄ ልጅ አሳድጋለሁ፣ እቆርጣለሁ፣ ከአንቺ ጋር ግን አልፈልግም ማለት ይችላል ከሆነ ማለት ነው።
ካልሆነም ደግሞ አልሆነም ነው። እርግጠኛ ነኝ እሱም እርግጠኛ በራሱ ስለሆነ ጋሽዬን ጠርቶ የኔ አይደለም ከሀይሚ ጋር አስታርቁኝ ያለው እርግጠኛ ስለሆነ ነው እንጂ እውነት ይሄንን ነገር አድርጎ አይኑን በጨዋጥቦ ሄዶ የእውነቱን ውሸት ነው ብሎ ሄዶ መቼም አይናገርም። ይሄ የህይወት ጉዳይ ነው። በኋላም ቀስ ብሎ የሚወጣ ነገር ስለሆነ ማለት ነው። ስለዚህ አሁን ብሩኬ እያስደሰተኝ ነው። ቆፍጣና ሆኗል። በፊትም ግራ ገብቶት ይመስለኛል እንዴት ምናምን ብሎ ጥርጣሬ ውስጥ እየገባው ማለት ነው። ስለዚህ አሁንም በዚሁ መንገድ ይቺ ልጅን ከመካከላቸው ማስወጣት በቃ አሁንም ቆፍጠን ብሎ ማለት ነው። ሀይሚም ደግሞ መረዳት አለባት። አሁን ዛሬ አውቃታለች፣ ለምን እንደመጣች አውቃታለች። አነጋገሯንም አካሆኗንም ምናምን ማስፈራራቷንም ምናምን ተረድታለች። ስለዚህ ብሩክንም ሀይሚ መረዳት አለባት በቃ እና ተስማምተው በአዲስ ነገር መምጣት፣ እሷን ደግሞ ማሳፈር። እሷም እግዚአብሔር ይሆናት፣ የልጇን አባት እግዚአብሔር ያገናኛት፣ ልጇንም ደግሞ በሰላም ይገላግላት። ግን በዚህ ደረጃ በቅናት መንፈስ ተነሳስታ የሰው ህይወት መበጥበጥ፣ የሰው ህይወት ማበላሸት ለእሷም ጥሩ አይደለም። የእውነት ለማንኛውም ሰው ጥሩ አይደለም። ለወንዱም ቢሆን ለሴቱም ቢሆን ሰው ትንሽ አለፈለት ፈቀቅ አለና እኛ ያንን ሰው እንቅፋት መሆን የለብንም ለዛ ሰው